ደግ አደረግሽ አይደለም አንድ ቪዲዮ 50 ቪዲዮ ይልቀቅ። ደግሞ አንተ ያበጋዝ ወንድም አንተ መላጣው ማለት ነው። ላንተ ለመላጣው ነው ይሄ መልክቴ ማለት ነው። ሌላ ወንድ ጋር ምናምን አይተናታልኝ ሚኪን ለማስፈራራት ምናምን ቪዲዮውን ለቀዋለሁ ፎቶውን ለቀዋለሁ ምናምን አቃጣሪ ሴት ይሆንክ ነገር ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? በውጭም በሀገር ውስጥም ያላችሁ ሰላማችሁ ብዝት ይበልልኝ። ጠፋሽ እያላችሁ ነበር፣ በኮሜንቱ ስታጨናንቁት ነበርና እነሆ ዛሬ በአዲስ ቪዲዮና ባስደዛች ቪዲዮ ብቅ ብያለሁ። ቪዲዮውን እስከ መጨረሻው በመከታተል አብራችሁን ቆዩ። ዛሬ በጣም ደስ ብሎኛል። ሄርሜላ ያደረገችው ነገር ደስ ስላለኝ ደስታዬን ላካፍላችሁ ብዬ ነው። ሄርሜላ እንኳን ያላደረግሽውንና አድርገሽው ቢሆን ራሱ ደግ አደረግሽ የሚል ሐሳብ ነው የማቀርበው ማለት ነው። ማለትም አብርሃም አብዝቶት ነበረ ማለትም ከዛም ሲዛለል አንዱን ሴት እያለ እየተረጋገጠ እየተለካከፈ ሲለካከፍ ለፍቅርሽ የከፈልሽው መስዋዕትነት ብዙ ነገር አሳልፈሻል፣ ብዙ ነገር ችለሻል። ያቺ ሩታም ስትረግጥሽ ዝም ብለሻል። አብርሃምን በላይሽ ላይ ብዙ ነገር ሲያደርግ ችለሻል አይደለም እና ይሄ ሌላም ለማድረግ ይገባሻል። ጥሩ ነገር ነው የምመኝልሽ። ወደፊት ነው መራመድ። ጀግና። በነገራችን ላይ የአብርሃም ወንድም ይሄን ዜና ስላመጣው ደስ ብሎናል። ያደረከው ነገር ያቀረብከው ነገር እንደው እውነት ይሁን ያልነው በቃ እኛ እውነት እንኳን ያላደረገችውን ብታደርገው ራሱ በቃ አሁኑኑ ቪዲዮውን አሳየን፣ ልቀቅልን። እኛ ፍላጎታችን ይሄ ብቻ ነው፣ ቪዲዮ እንዲለቀቅልን ደስታችንን ማየት ስለሆነ የምንፈልገው ልቀቀው፣ ታድርገው። ምክንያቱም ያንተ ወንድም ከዛም እያለ እንደ ውሻ ሲንዘላዘልባት ሲልከሰከስባት ልጋጉን ሲያንጠበጥብ ሲላገግባት ነው የኖረውና ይበቃታል። በቂዋ ነው። ከዚህ በላይ የራሷን ህይወት መኖር ነው ያለባት። በቃ ሩታ ከምትባል በሽተኛ አብርሃም ከሚባል ልክፍታም ልትወጣ ነው። በቃ እነሱ ምን አይነት በሽታ የማይለቅ በሽታ ጉፋንም ይለቃል። ምን ስም ልለጥፍባቸው? በቃ እንደዛ አይነት ነገር ነው የሆኑባት ነበርና በጣም አስደስቶኛል። ጥሩ ነገር አድርገሻል። የራስሽ ህይወት ያስፈልግሻል። የራስሽ ደስታ። ከዚህ በኋላ ወደኋላ እንዳትራመጅ፣ ወደኋላ እንዳትረገጪ። ወንድምሽም ሊያግዝሽ ይገባል። በቃ ባለሽበት ነገር ላይ ሊያግዝሽ ይገባል። ደግ አደረግሽ፣ ጥሩ ነው። በቃ አይሆንሽም፣ አብርሃም አይሆንሽም። አይተሻል። ከበፊት መጀመሪያ ከሌላ ከዛ ከሩታ ከዛ ካንቺ ከዛ ከሌላ አየሽዋ ሴት እየቀያየረ ነው ፓንት ነው ያደረጋቸው ማለት ነው ሴቶችን። ስለዚህ አንቺም ደግሞ የሱ ፓንት ልትሆኚ አይገባም። በቃ ስትር ሆነሽ ተሸክፈሽ እንደነበረ እንደለመደብሽ እንደምንወድሽ በክብርሽ የራስሽን ህይወት ቀጥይ። በቃ እንዳትመለሽ ወደሱ። ጀግና ሴት፣ የኔ ጀግና፣ የኔ ልዩ ትለያለሽ። በጣም ነው የምወድሽ። በቃ አንቺ የህይወት የምንጭ ነሽ። ባንቺ ነው ራሱ ሞራል የሚቀሰቀሰው ማለት ነው። የእውነት የፈዘዘው ሁሉ ነው የሚነቃ። እኔ ብዙ ትምህርት ወስጄብሻለሁ፣ ብዙ መነቃቃትን አይቼብሻለሁ። አይደለም ለኛ ለትላልቆቹ ለኦዲየንሶቹ ለትንሽ ልጅም ትምህርት የምታስይዥ ሰው ነሽ። በጣም ጥሩ ሰው ነሽ። በትዕግስት ብዙ ነገር አሳልፈሻል። ብዙ ነገር ይሄ ነገር እንዳይመጣ ብለሽ ከበፊት ከታች ከስር ጀምረሽ ብዙ ነገር ያሳልፍሽ ነገር አለሽ። ተበድለሻል፣ ብዙ ነገር ሆነሻል። ብዙ ነገር እንደ ሴትነትሽ በጣም ተጎርተሻል። ያንን ሞራልሽን ለማንሳት እንኳን ወድቀሽ አለመቅረትሽ መነሳትሽ አድንቄሻለሁ። ጎበዝ። የሰው ልጅ ወድቆ አለመቅረቱ ነው እንጂ መውደቁ ብቻ ኃጢአት አያደርገውም። አንቺ ወድቀሽ አልቀረሽም፣ እየተነሳሽ ነው። ተነሺ የኔ ጀግና፣ አሁንም ተነሺ። አሁን ወንድሙ መለፍለፍህን አቁም። ቪዲዮውን ልቀቅልን። ፎቶ አለኝ ቪዲዮ አለኝ ምናምን እያልክ እየቀባጠርክ ነው። መቀባጠር አይሰራም፣ ምንም አይሰራም። በቃ አሁን ላይ አበጋዝ አልቆልሃል። ምንም የሚሰራ ነገር የለውም። እኔ ሄርሚዬ ደስተኛ ህይወት እንድትኖሪ ነው የምፈልገው። በቃ መስመርጩን የኔ ያልሽውን በቃ ፈልገዋለሁ። ህይወት አጋር ይሆነኛል፣ ለወደፊት የኔ ነው፣ ወደ ሌላ ይሄድም ብለሽ የምታስቢው ከሆነ ይሆነኛል ብለሽ የምታስቢ ከሆነ ቀጥይበት። ተመችቶኛል። 10ን ሴት የሚቀያየር ወንድ አይሆንሽም። እስከዛሬ አሞት ነው ታሞ ነው እንደዚህ ነው በማለት ይሆንሻል በማለት ብዙ ነገር ታግያለሁኝ ሞክሬያለሁኝ። እና ይሄ ነገር በህመም ምክንያት ነው ብለን ነበር። በህመም ምክንያት ቢሆን ጠቅልሎ ወደ ሩታ ሄዶ አንቺን አይንሽና ልይሽ ነበር የሚለው። ስለዚህ ይሄ ነገር ምንድነው? ሁለታችሁ ስትብላሉበት የጥጋብ ተሰማው፣ ደረቱ ተነፋ፣ የበላይነት ተሰማውና ወጣ አለ። ሌላ ሴት አማረው ማለት ነው። ምክንያቱም እናንተን ሁለታችሁ በምትጨቃጨቁ ሰዓት እንደምታስጣሉት ነው የሚያረጋግጠው ማለት ነው። ስለዚህ እንዴት ራስሽን ዝቅ አርገሽ ርካሽ ነሽ ትታያለሽ? የኔ ጀግና፣ የኔ ውድ፣ በቃ የበላይነት ሊሰማሽ ይገባል። ጀግና ነሽ፣ ልዩ ነሽ፣ ትለያለሽ። አሁንም ወደፊት ከፍ በይ። ወደፊትም ከፍታሽን ነው የምመኝልሽ። ደግ አደረግሽ አይደለም አንድ ቪዲዮ 50 ቪዲዮ ይልቀቅ። እኛ ደስታሽን ማየት ስለሆነ የሚያስደስተን ይልቀቅልን። እኛ ማየቱ ነው እያስደሰተን ያለው ማለት ነው። መልካሙን ሁሉ እመኝልሻለሁ ዛሬም ነገም። ደግሞ አንተ ያበጋዝ ወንድም አንተ መላጣው ማለት ነው።
ላንተ ለመላጣው ነው ይሄ መልእክቴ ማለት ነው። ሌላ ወንድ ጋር ምናምን አይተናት አለኝ ሚኪን ለማስፈራራት ምናምን ቪዲዮውን ለቀዋለሁ ፎቶውን ለቀዋለሁ ምናምን አቃጣሪ ሴት የሆንክ ነገር ማለት ነው። ወንድ ከሆንክ እንግዳ ቪዲዮውን ልቀቀው እንፈልገዋለን። ግን ወንድምህ ከአንድ ሴት አይሉት 3-4 ሴት ጋር ሲላላስ ሲላገግ አራንድ ይበቃል ወንድሜ አላልከውም አላገድከውም እንደዚህ ቪዲዮውን ለቀዋለሁ ሚዲያ ላይ ያወጣዋለሁ ጉዱና ፈላዋለሁ አላልክም። ወንድም ስለሆነ ደብቀ ይዛል ሴት አንተ ብሎ ነገር አቅራቢ ነገረኛ አትላላስ። ዝም ብለህ የወንድምህን ሸፍነህ ኑረህ ሄርሜላንም እሰይ ደግ አደረገች እሰይ ማድረግ ያለባትን ነገር ነው ያደረገችው። እና ያንተ ወንድም እየቀበራት ከላይዋ ላይ 3-4 እያደረገ ዛሬ ካንቺ ያለሽ ነገር ያችንም እያስረገዘ ከየቦታው መውለድ ነው እንዴ? እሷ እኮ ማሽን አይደለችም መፈልፈያ ማለት ነው። የሰው ልጅ ናት። እየወለዱ የመጣያ ማሽን አይደለችም። የዶሮ ፋብሪካ አይደለችም። የሰው ልጅ ናት። እንዳንተ የሚያስብ ቤተሰብ አላት። እንዳንተ የሚያስብ እህት ወንድም አላት። ደግ አደረገች የማይሆናት ከሆነ ምክንያቱም ከአንድ ሴት 2-3 በቃ ያችን ጥሎ ላይ ተጫውታብኛለች አልፈልግም ብሎ መጥቶ ህይወቱን ቀይሮ እየኖረ እያለ ተመልሶ ወደዛ ሁለቱንም እርግፍ አድርጎ ድሮ ከሌላ ሴት ጋር እስኪ ወንድም ከሌላ ሴት ጋር ሲላገግ ቪዲዮ ልልቀቅበት ያላልክ ለምንድን ነው? እንደውም ቪዲዮውን ስለለቀቀው እኛ ደስተኛ ነን። በቃ ደስ ብሎናል። አድርገው ቪዲዮውን በመልቀቅህ ቪዲዮውን በማየታችን የሷ ደስታ ስለሚያስደስተን የእውነት ይሄን አበጋዝ ትታ ወደ ራሷ ህይወት በመቀጠሏ ደስታ ነው የሚሰማን። በቃ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ቀጣይ በሌላ ቪዲዮ እስከምንገናኝ ቪዲዮውን ሼር ላይክ እያደረጋችሁ ለወዳጅ ዘመዶቹ እንዲደርስ ያድርጉ። እንዲሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የሃላሾ ቤተሰብ ይሁኑ። አዲስ ነገሮችን ይዤላችሁ መመጣ ይሆናል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ቻው